ሁሌም የምጸልየው ጸሎት አለ። ከዛ ገባውና ካንቺ ከሆነ የተሰጠኝ በቃ ባሰብነው መሰረት በቤትሽ እንደሞሸር አድርጊ። ካንቺ ካልሆነና በእኔ ምክንያት በራሴ ፍላጎት ይዤ የሆነ ነገር ከሆነ እና የሚጎዳኝ ነው ብለሽ ካሰብሽ በምክንያት ካጠገቤ ውሰጂ አልኳት። ጸሎቴን ቆየ መስከረም 21 ይሄን ጸሎት ጸለይኩ። ጥቅምት 24 ተለያየ። እንኳን እግዚአብሔር ፍቃድ የሌለበት አለመግባት በቃ ግልግል ነው። ምክንያቱም እኔን ቪዲዮ ቀድሜ ስለሰማሁት አርፋለች። እግዚአብሔር ያልገባበት ነገር በኋላ ለቅሶ ነው የሚሆነው። ይሄን ቪዲዮ በስተክል አዳምጡት። ግን እሱ ምክንያት አለው ለካ እኔም ማስተማር ፈልጎ ነው። አንደኛ ደግሞ እኔ ጠየቅኩትም የማይሆን ነገር ስለነበር በቃ እንደ ልክ እኔ በለመንኩት በዛ ዙራ በለመንኩት ሌላ ቦታ ምቼ በለመንኩት በዛ ዙራ እንደማይሆን ነው የሚያሳይ። ሌላ ቅዱሳን ቤተክርስቲያን ምቼ ቅዱስ እግዚአብሔር አብይቼ ስለምን እንደማይሆን ነው የማይሆን። ግን እንዲሆን ስለምፈልግ ሁሌ ያን ነው የምጠይቀው። ስለራሴ መጸለይ አቆሜ ማለት ነው። ከዛ በኋላ በቃ የመጨረሻ ጊዜ ሲሄድ እኔ ለምን አትሰማኝም ብዬ በቃ ቤተ መቅደስ ውስጥ ተንከባልዬ አለ። ሰላምና ጤና ባላችሁበት ይብዛላችሁ። ውድ የዚህ ቻናል ተከታታዮች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። ተመልካቾች ዛሬ የምንመለከተው ቪዲዮ አንድ ሶሻል ሚዲያ ላይ ሲዘዋወር ያገኘሁት ቪዲዮ አለና በጸሎቴ ባሌን አጣሁት ትላለች አንድ እህታችንና እንደ አጋጣሚ ደግሞ እኔ ምስክርነት የተሰጠበት ላይ ባገኘሁና እቺኛዋ ባሌን በጸሎት ያጣሁን ያቺኛዋ ደግሞ እግዚአብሔር ነግሯት አልሰማ ብላ ብዙ መስዋዕትነት እንደከፈለች ትናገራለች። እንዴት ከዛ ከትዳር እንደተገላገለች ማለት በህልም እየነገራት ነበር እግዚአብሔርና ስለወደድኩት ብቻ ከሰውየው መለይ ስላልፈለኩኝ በቃ የእግዚአብሔር ነገር ትቼው ፍቅሬን ብቻ ተከትዬ ብዙ ዋጋ ከፈልኳለች። ለ14 ዓመት ነው ምናምን እንደዚህ ዋጋ ከፈልኳለች። ይሄን ቪዲዮ ላስመለክታችሁ ነው የመጣሁት። ቀጥታ ወደ ቪዲዮ። የመጨረሻ ልንጋባ ወስነን በቃ ስለቤት ማቀድ የጀመርንበት ሰዓት ላይ በራሴ ጸሎት አጣሁት። በራሴ ጸሎት ማለት በራሴ ጸሎት ነው። ጸሎት ያሳጣል። አዎ እንደዚህ እውነት አይመስልንም እና ፈጣሪን እንጠይቀውና ሲመልሰው ይከብዳል። በደንብ ንገሪኝ እንዲገባኝ ንገሪኝ። ልክ እነዚህን ፕላኖች ማውጣት ስንጀምር ስውሯ ማርያም ሄድን። ስውሯ ማርያም አብራችሁ ስለመኖር እያቀዳችሁ ኦልሞስት ቃለ መግዛት ቤተ መከራየት በስርዓት እያቀድን የዛን ሰዓት የሼሪንግ አካውንት ከፍተናል። ብር ማስቀመጥ ጀምረናል። ከዛ ስውሯ ማርያም ሄድንና አብረን ሄድን። ሁሌም የምጸልየው ጸሎት አለ። ከዛ ገባውና ካንቺ ከሆነ የተሰጠኝ በቃ ባሰብነው መሰረት በቤትሽ እንደሞሸር አድርጊ። ካንቺ ካልሆነና በእኔ ምክንያት በራሴ ፍላጎት ይዤ የሆነ ነገር ከሆነ እና የሚጎዳኝ ነው ብለሽ ካሰብሽ በምክንያት ካጠገቤ ውሰጂ አልኳት። ጸሎቴን ቆየ መስከረም 21 ይሄን ጸሎት ጸለይኩ። ጥቅምት 24 ተለያየ። ማለት አንድ ወር ነው ጊዜ ተሰጠኝ ነበር ራሴ ምን እንዳዘጋጅ ማለት እስኪ ጸሎቱን ድገሚልኝ። መጀመሪያ እስኪ ላይ ካንቺ ከሆነ ህይወቴ ላይ ይቆይ ዛሬም ባሪ። እሺ ካንቺ ካልሆነ ግን እና እኔ በፍላጎት ይዤው ከሆነ በምክንያት ካጠገቤ ውሰጂ አልኳት። በምክንያት አልወሰደችም። ስለዚህ በጸሎት ያጣሁት ያልሽው ለዚህ ነው። በጸሎቴ እንዳጣሁት ቆይቶ ገባኝ። የጸለይኩትን ጸሎት ሳስታውስ በምክንያት ላይ የሆነ መቼስ ምክንያት ይኖር ቤተሰብ ገባኝ። ኦኬ አንቺ ወር በሱ በጣም አቅርቦኝ በጣም ፍቅር ሰጥቶኝ በጣም ተንከባክቦኝ ነበር። ከዛ የሆነ ሰዓት ላይ እናቱ ነዋሪች እሷን አታገባም። ምክንያት ሲኖራቸው የሚታወቅ እግዚአብሔር ነው። ያ እንደ እናት ሳስታላት ለልጇ ብይት ምን አልሽ? ማለት ይሄን ነገር እሱ ነገረሽ ወይስ እንዴት? እናት አልፈለገች። ጥቅምት 24 ማለት የልጅ ልደት ነው። ጥቅምት 24 የልጅ ልደት አብረን አከበርን። ከዛ ወደ ቤት ሄደ ነበር ሲያወሩ ነበር። ለካ የሆነ የተፈጠረ ነገር አለን ያላቅም። ጥቅምት 25
እንደዚህ ልጅ ብሏል። እናት አልፈለገችም። እዛ ምን ወሰንክ ስለው ግራ ገባኝ። እንዴት ግራ ይገባዋል? መልስ ነው ይሄ ነገር። ከዛ ጥቅምት 26 27 28 እኔ ከራሴ ጋር የተጣላሁበት ቀናቶች ነበር። ምክንያቱም ትናንት ሰላም ከነበርከው ሰው ጋር ዛሬ እንደተለያየ ማወቅ ከባድ፣ በዛ ላይ ደግሞ ሳትጠጣ ከታሽ በጣም ይቅር እና ለዛ ነው በቃ ሳቂት ካምነሽ እንባሽ ይመጣል። ቶሎ ትስቂያለሽ። ደግሞ ብቸኛ ሰው ትመስኛለሽ። እየሳቅሽ እኔ እየሳቅን ያለቅስ ይቻላል። ብቸኛው ኢትዮጵያዊ ነኝ እየሳቀች የምታለቅስ ብቸኛው። ይቅርታ በጣም ቪዲዮውን እንግዲህ እንደተመለከታችሁት ነው። እንኳን እግዚአብሔር ፍቃድ የሌለበት አለመግባት በቃ ግልግል ነው። ምክንያቱም እኔን ቪዲዮ ቀድሜ ስለሰማሁት አርፋለች። እግዚአብሔር ያልገባበት ነገር በኋላ ለቅሶ ነው የሚሆነው። ይህን ቪዲዮ በስትክክል አዳምጡት፣ አትተዉት። መጀመሪያ ለመግቢያው ላይ ያልሆነ ነገር ምስክርነት ነው። በምስክርነት ውስጥ ነው ደግሞ የሴትዮዋ የህይወቷ ታሪኳን የምትናገረው። በምስክር ውስጥ ነው የታሪኩ ይዘት ፍሰት የሚሄደው እንጂ እንደዚህ ሆንኩ ብላ አይደለም የምትናገረው። በታሪኩ ውስጥ አብራ ስለምትሄድ ሳጡት ተከታተሉ። ምናልባት አንዳንድ ሰዎች እንደዚህ ማሰባችሁ ግዴታ ስለወደዳችሁት ግዴታ ለራሳችሁ የራሳችሁን ፍላጎት ብቻ ተከተላችሁ ዋጋ እንዳትከፍሉ እላለሁ። ወደ ቪዲዮ የመልአኩ የቅዱስ ገብርኤል የቁልቢውን ለመስከር ከዛ ወደ ዘብሮ እመጣለሁ እና ከዛሬ 8 ዓመት በፊት ቁልቢ ሄጄ ነበር እና ቁልቢ ሲሄድ በሙሉ እምነት ነው የሄድኩት። ስለሰሪል ስለሚባል ይሰማኛል፣ እመሰክራለሁ፣ ያደርግልኛል ብዬ በሙሉ ልቤ ሄድኩኝ። ከዛ ሂጄ ስለቴንም ነገርኩት። ልመና ለምኜ ጸጥ አለኝ። አልተመለሰልኝም ማለት ነው። ጠበቅኩት። ከዛ የሆነ አመት አቋርጬ ተመልሼ መሄድ ጀመርኩኝ። 3 ዓመት በተከታታይ ሄድኩኝና ግን ስለቴን ይዤ እሄዳለሁ። በሄድኩበት ጊዜ ስለቴን ይዤ እሄዳለሁ ሁሌ ማለት ነው። በአመቱ ሲሄድ ስለቴን ይዤ እሄዳለሁ። 4 ዓመት በተከታታይ 3 ዓመት በተከታታይ ሲሄድ ጥላ ወርቁ ጸዋፉንም ዕጣኑንም ሁሉንም ይዤ እሄዳለሁ። የተሳልኩትም ማለት ነው እንደደረሰ ያደርግልኛል ብዬ በእምነት ግን እሱ ምክንያት አለው ለካ እኔም ማስተማር ፈልጎ ነው። አንደኛ ደግሞ እኔ የጠየኩትም የማይሆን ነገር ስለነበር በቃ እንደ ልክ እኔ በለመንኩት በዛ ዙራ በለመንኩት ሌላ ቦታ ምቼ በለመንኩት በዛ ዙራ እንደማይሆን ነው የሚያሳይ። ሌላ ቅዱሳን ቤተክርስቲያን ምቼ ቅዱስ እግዚአብሔር አብ ምቼ ስለምን እንደማይሆን ነው የማየው። ግን እንዲሆን ስለምፈልግ ሁሌ ያን ነው የምጠይቀው፣ ስለራሴ መጸለይ አቆሜ ማለት ነው። ከዛ በኋላ በቃ የመጨረሻ ጊዜ ሲሄድ እኔ ለምን አትሰማኝም ብዬ በቃ ቤተ መቅደስ ውስጥ ተንከባልዬ አለቀስኩኝ። ግን ጥላ ወርቄን ይዤቻለሁ። ውጭ ዝናብ እየዘነበብን ያደርነው ቁልቢ ገብርኤል በቃ የመጨረሻ ለምን አትሰማኝም? እኔ በቃ አንተ ለምን አትሰማኝም? የማይሆን ነገር እንግዲህ እንደማይሆን አሁን ኦልሬዲ ተስፋ የቆረጥኩበት ጊዜ ነው። ያንን የጠየቁበት ሁኔታ ማለት ነው እንደማይሆን አሁን አስረግጠህ አሳይተኸኛል። ግን ምንድነው መሆን ያለበት ታዲያ? እኔ ህይወቴ ለምን አታስተካክል? በቃ ወቀሳም በሎ ልመናም በሎ በቃ ብቻ እሪ ብዬ ተንከባልዬ ቤተ መቅደስ ውስጥ አለቀስኩኝ፣ እለኩኝ። በጣም በቃ ሌሊት ሙሉ ዝናብ ውስጥ ቆመን ያደርነው ውስጥ መግባት አይቻልም። ዝናቡ ለእኔ አልበረደኝም ብለው ማለት ነው። ከዛም በኋላ ከጠብር ተመለስኩኝ፣ ከቁልቢ ተመለስኩኝና እንግዲህ መላኩ ስራውን እየሰራ ነው በውስጥ በኩል ማለት ነው። ከዛ ቁልቢ ተስዬ መጣሁኝ። እየኖርኩ ነው እንደተለመደ በፈተና ህይወት ውስጥ እየኖርኩ ነው። ከዛ ጓደኛ ህልም አየችና ተነስተሽ ጓዝሽን ሰብስበሽ ተነስተሽ እየሄድሽ ነው፣ ግን የት እንደምትሄጂ አላወቅኝም። ግሼንም ይመስለኛል ዘብርም ይመስለኛል አለች። ዘብር ደግሞ አስቤ አላውቅም በአእምሮዬ ማለት ነው። ሄዳለሁ የሚል አስቤ አላውቅም። ከዛም በኋላ እሷ እንዲሄድ ህልም ነገረችኝና እኔ ከዛ በኋላ ህልም አየሁኝ። ከሆነ ጊዜ ቆይታ በኋላ ማለት ነው። ምን ህልም አየሁኝ? ዘብር ሄጃለሁ አልኳት ለጓደኛዬ ደውዬ ማለት ነው። ያቺ ህልም ላይ አየችልኝ። ህልሜ ስነግራት ዘብር ሄጃለሁ እና
ስልክ ኔትወርክ ሊጠፋ ስለሆነ ነበርን ከርቀት እያየሁ ነው ልንደርስ ነው እዛ ስንደርስ ኔትወርክ ስለሚጠፋ ቀድሜ ላሳውቅሽ ብዬ ነው አልኳት። ከዛ ለምን እንትን አልሽም አለችኝ። ግሽን ለምን አልሽም? አይ ድንገት እኮ ነው የተነሳሁት ሳላቅ ድንገት ነው የተነሳሁት አልኳት። ለምን ግሽን አልሽ? ድንገት ነው ወደዛ ትሄድኩት ብዬ ይህን ሰልፍ አይቼ እንዲኳዩ ስላ በቃ መጀመሪያ ግሽን እየጠራችሽ ነው ግሽን ማርያም ነው የምትሄጂው ማለት ነው አለችኝ። ግሽን ማርያም ደግሞ ረጅም ማለት ነው። በቃ ተመኝቼ በቃ የሆነ ምኞት የሚያልፈዋል አይደለ? ተመኝተ ይቋረጥባል። ከዛ ትቼዋለሁ ማለት ነው። በጣም እመኝ ነበር እና ይገርመኛል ስዕሉን ሳይ መስመር ላይ መንገዱን ሳይ እንዴት ነው ይሄ መንገድ አልጋ በአልጋ የሚባለው እላለሁ። ዳገቱን ቁልቁለቱን ሳይ ማለት ነው። ግን መስመሩ ላይ ያሉ ቃላቶች ከዛ በላይ ነው። ያ መንገድ ከአልጋም በላይ ነው የሚወጡ ማለት ነው ስትሄድበት። ከዛ ባላሰብኩበት መንገድ እና ላይ ሲያስታውቅ ኤልሻዳይ ሰማሁኝና ተደውል የጉዞ 7000 ብር አለ። ወይኔማ መሸሽልም 7000 ብር ኬታ አመጣለሁ ብዬ ቁጭ አልኩኝና እንዳጋጣሚ በራሴ እዛ ክረምት ውስጥ ማለት ነው። ከዛ እንዴት መቤቴ ያገኘሁት ብር ራሱ ሲመነዘር ወደ 15 ነው። ወደ 11,000 ነው ዘመድ ሰጥቶኝ ማለት ነው። ከዛ መቤቴ የትራንስፖርቴንም የእጄንም ብር ነው የሰጠሽኝ። ስለዚህ ከደጅሽ አልቀርም ይሄ ማለት ነው። ህይወቴ እንደዛ ደስ ብሎኝ አያውቅም። ተደስቼ አላውቅም። እንደዛ ደስ ማለት ነው። ልጄ የታመመች ምንድን ነው ይሄ ጉበት ተብሎ ማለት ነው። ያመመ ልጅ የታመመ ልጅ የረሳሁት ትናንሾቹ ልጅ የረሳሁት ሰላም ተሰማኝ፣ ደስ አለኝ። በቃ እንጃ በህይወቴ 2 ጊዜ የተደሰትኩበት ቅዱስ ቁርባን የተቀበልኩበት ነው። የሄድኩበት ደስታ አይቼው ማለት ነው። ሰላም በቃ መሄድ አልፈለኩም ከዛ ቦታ ማለት ነው። ከዛ በኋላ ግሽን መሄድ ደግሞ ለየትኛው መንገድ መባል ዘብር ከመሄድ በፊት ወደ ቁልቢ ወደ በርሜል ቅዱስ ጊዮርጊስ ስፖንሰር የሚሆነኝ ሰው አገኘሁ ማለት ነው። እንግዲህ እንዴት እየተረካከቡኝ እንደረዱኝ ልነግርህ ነው። ተማቶ ያሳደገኝ ነው ከጅምሩ። አፌን እንደበቴ ስፈታ እሱን ነው እንጂ ጥያቄ የምጠይቀው ደብራችን ባዕድ አምልኮት ውስጥ የነበሩ ቤተሰብ እምነት የለሽ ቤተሰብ ውስጥ ስላደኩኝ ሁሌ ግን በልጅነት እንደበት ሰማዕቱን ነው የምጠይቀው። ጸሎቴ ወደ እሱ ነው። ቤተክርስቲያን መሄድ አይፈቀድ፣ መጾም አይፈቀድ። በቃ አዛብ ሆነን በምንኖርበት ሰዓት ልጅ እያለሁ ማለት ነው። እና ከዛ ሰማዕቱ ሄድኩኝ። ስፖንሰሩ ነው ሰማዕቱ ሄድኩኝና ይሄ አመት ለእኔ ልዩ ነው አልኩኝ። በቃ ደስ አለኝ። ግሽን ሄጄ ከመጣ በኋላ በቃ ደስታዬን ልነግር አልችልም። ከዛም በኋላ ሰማዕቱ ሲሄድ ጠላት አርፍም ውስጥ ገብቼ እንዳልጠመቅ ልክ እዛ ስደርስ መጣ። ልክ ከዛ ስወጣ ወራዊ ነገሩ ቆመ። ካለ ጊዜ የመጣ ማለት ነው። እንደውም አባቶችን ሁሉ አማክሬ እንድገባ ምን ማድረግ አለብኝ? ታጥበሽ ዳሬ ጠዋት ከሌለ ትገባለሽ የፈተና ስለሆነ አሉኝ። ልክ ስነሳ ምራቅ የማትሞላክል አለ ፈተናው ማለት ነው። ልክ ባህር ዳር ስደርስ ግን ቀጥ ብሎ ቆመ። ግን በጣም ተጨናነቅኩኝ። እዛ በተለይ የመጀመሪያ ጉዞ ላይ ነው የሄድነው ጥቅምት 8 የቅዱስ ሚካኤል ዕለት በቃ መጮ በቃ ተወጣጠርኩኝ። እግሬ ይወጠራል። የሆነ ኤሌክትሪክ እንደነዘረው አይነት ሰው እስከዛ እንግዲህ መንፈስ ተነባቀም በኔ እና የሚያደርገኝን ሁሉ አላውቅም። በቃ ማማረር ነው እዛውኝ እንዲያንተን ብዬ መጥቼ እንዴት ነው ጸበልንም ማልጠመን እንዴት ነው አሳድጌ የረሳኝ በቃ ረስተኛል በቃ ወቀሳ በለው እዛ ሰማዕቱን ሲወቅሰኝ ነበረና በኋላ በ13 የእግዚአብሔር አብለት ትንሽ ወደ ራሴ ተመለስኩኝና ማልቀስ መጸለይ ቻልኩኝ። ከዛ ተመለስኩኝ። ሰማዕቱ እጄ ሌላ ታምር ነው እጄ መጣሁትና አልጠመቅም። ብዙ ነገር ነው የታሰረው፣ ብዙ ነገር ነው የተወገደው። ከዛ በኋላ መጣሁኝ። ከዛን ምን ሆንኩኝ? ከዛ ከተመለስኩ በኋላ ምስክርነት ስሰማ የስውሯ ማርያም ሳይቼ መጥቼ እንደዚህ መንፈስ ተናገረ ምናምን ይላሉ። ጓደኛዬ ተስፋ ቆርጣለች። ያቺ ህልም ያየችልኝ አልኩት። ከእናትም በላይ ከየትም በላይ ናት ለእኔ ማለት ነው። ከዛ ስትቆይ አይ አሁንማ ስውሯ ማርያም ነው የምንሄደው፣ ጉዞአችን አሁን ደግሞ ወደዛ ነው እላታለሁ። ግን ምንም አይመስላትም። ከተስፋ ቆርጣለች። በዛው የእሷንም ልመስክርለት። ከዛ ተስፋ በመቁረጥ ውስጥ እንደው ከሰማሽም ብላ ስውሯ ማርያም ተማጸነቻት እና ከስራ ልትባረር ቀናት የቀሯት
አለቃ ምን ላርግልሽ፣ በምን ልርዳሽ፣ በጣም የተጎዳች ናትና በምን ልርዳሽ፣ በምን ልካስሽ በቃ እያለ ደሞዝ ተጨምሮላት የስራ ቦታ ተለውጦላት እድገት አግኝታ ከሰተዘ ስላ ለካ የስውሯ ማርያም ስራ ነው። እኛ የሰማዕቱ ነው ብለን ነበር ያሰብነው። ከዛ እንዲህ ብላ ጸልያለች። ከዛ እሷ ሜዳ ተሰርቶ ለዛ ለምስክር በርታለች እና ከዛ በኋላ እዛ ሲሄድ የመጀመሪያ ጊዜ መንፈስ ጮኸ ማለት ነው። የመጀመሪያ ጊዜ መንፈስ ጮኸ፣ ምንም አላለም፣ መጮህ ብቻ ነው። ከዛ በኋላ ቃሲስ ነው ጋር ሁሌ እከታተላለሁ። ወይንም ባሊያ ቆሞ አካባቢ ነው መሄድ የጀመርኩት ማለት ነው። ከዛ ዮሐንስና ማርያም እዚህ አያት አካባቢ እየተጠመቁ እያለ የሰማዕቱ ጋር መንፈሱ ፈነዳ ማለት ነው፣ ተያዝኩ ብሎ። ከዛ እሑድ ይዛት ነው ያሉት። እሑድ ይዞኝ ሄደ። በቃ መሄድ ራሱ አልፈለኩም፣ እንግዶች መጡብኝ ነበርና በራሱ አንስቶኝ ይዞኝ ሄደ። የማስቆረስ ዕለት ደግሞ ተሸኘልኝ ማለት ነው። የመጀመሪያ መንፈስ የዛር ምናምን ነው ማለት ነው፣ መቺ ሰው ምናምን ያው እንግዲህ ተሸኝቶ እንዳላለቀ አውቃለሁ። ሰራዊቱ ከስር እየሄደ ነው፣ አሁንም በየጊዜው ይሄዳል። የዛሬ ሳምንት ራሱ ተሸኝቶልኛል። ከዛ በኋላ ግን ወደ ሰማዕቱ ወደ መልአኩ ቅዱስ ገብርኤል ስመለስ እንደዛ አልቅሼበት መጣሁኝና ምንድነው ጥያቄ ትዳሬን አስተካክልልኝ ነው ያን ሁላ ዘመን ስለምን የነበረው ማለት ነው። የትም ቦታ ሄጄ ትዳሬን አስተካክልልኝ ብዬ በምለምንበት ሰዓት ትዳሬ ላይ ተስፋ የሚያስቆርጠኝ ነገር ነው የሚያሳየኝ። ተስፋ መቆርጥበት ሁሌ ነው የምጠይቀው። ስለ ራሴ ጸልዬ አላውቅም። በቃ ያንን አመታት ስለምፈልግ በአንተ ቤት እንድንከብር በቃ አብረን ቤት እንድንቆም ብዬ ሁሌ የምጸልየው እሱ ስለነበረ እንደማይሆን ነው የሚያሳይ። በኋላ ላይ ተስፋ ቆርጬ የኔ መንገድ ምንድን ነው? አንተ አሳየኝ፣ መንገዴን ምራኝ አልኩት፣ መልአኩ ማለት ነው። ከዛ በኋላ አልቅሼበት መጣሁኝ። ከሰማዕቱ ከተመለስኩ በኋላ በዕለቱ በቅዱስ ገብርኤል ዕለት እሱ ታሰረ፣ የልጆች አባት ማለት ነው። እንግዲህ መታሰር ጥሩ አይደለም፣ ግን ምክንያት አለው እግዚአብሔር። እዛ ስታሰር የሆነ ቤት የተገዛ ነበረ። በጣም ዝምዬ በተለይ በጣም ትልቁ ፈተና ደግሞ የቤት ኪራይ ውስጥ በነበርኩበት ሰዓት ቤት ኪራይ በአግባቡ ስለማንከፍል ጦርነት ነው፣ ሁሌ ችግር ነው። ከዛ በኋላ ከዛ ቤት ኪራይ ወጥተን ወደዛ መልአኩ ወደ ሰጠን ቤት ገባን። ቤትምና ትዳር ነበረ ጥያቄ። ቤቱን ሰጠኝ። እንዴት መንገዱን እንዳስተካከል እሱ እዛ ቦታ ባይገባ እኔ ልጆችን ይዤ ወደዚህኛ ህይወት አልመጣም ነበር። ወደዚህ አንድ ሸክም ቀለለ። ከዛ በኋላ ደግሞ በዚህ ትዳር ውስጥ ቤት ውስጥ እንግዲህ ተለያይተን ያለን ወደ 3 አመት አክል ለካውንስሊንግ መጥቻለሁ። ከዛሬ 3 አመት በፊት ማለት ነው። ቢሮ ካስታወስከኝ አቀመጥቼ አሁን ነገር አጫውቼ ነበርና ከዛ ብዙ ሰው ስለሆነ የምናስተናግደው ቶሎ አይመጣልኝም ሀሳቡ፣ ለዛ ነው። እሺ በባለፈው እንደውም መቄዶንያ ጋርም ተገናኝተን ነበር ይሆናል። ከዛ በኋላ እሺ ከዛ በኋላ እዚህ ቤት ውስጥ ገባን። አሁን ደግሞ ያለው ጉዳይ ከሱ ጋር ያለውን ነገር እንዴት ልጨርስ? በቃ ፈተና ነው። አንደኛ እኔ ስራ የለኝም፣ ሁለተኛ ትምህርት የለኝም፣ ሶስተኛ ቤተሰብ የለኝ፣ እናት አባት የለኝ። ልጆችን እንዴት ላሳድግ? ልጆችን ደግሞ እንዴት ልተው? በቃ አጣብቂኝ ውስጥ ገባኝ ማለት ነው። ካለ ምንም ነገር እኔ ምንም ነገር ውስጥ ሳልለው ብዙ ነገር ተጎድቼበት እዚህ ህይወት ውስጥ በዚህ ህይወት እየጸለውኩበት ኢቭን የመጨረሻ ላይ አንቺንም ላሳስርሻለሁ እያለ እያስፈራራኝ በጣም ብዙ መከራ ውስጥ ብዙ ጭንቅ ውስጥ ውጥረት ውስጥ ገባሁኝና አሁንም በጣም ተጨናንቄ ባለሁበት ሰዓት እኔ በቃ ረስቼዋለሁ። መልአኩ እንዳደረገልኝ ሁላ ረስቼዋለሁና እንደ ነገ ቅዱስ ቁርባን ሊቀበል ማታ ቁጭ ብዬ ፀጉሬን እየታጠብኩኝ የሆኑ ጥቋቁሮች ከሳሎኑ በረንዳ አለ፣ ፊት ለፊቱ በር አለ። በዚህኛው በርም በዛኛው በርም ጥቋቁር ብዙ ነገሮች በቃ ይሁን ፍጥረታቸው ራሱ ማታቃቸው ተሰልፎ ይገባሉ። እኔ ከየት መጣም ማልለው መልአኩ እንዲህ መጥቶ በሴፉ በዚህ በረንዳ የገቡ ወደዛ ሲጠርጋቸው፣ በዚህ በረንዳ የገቡ ወደዛ ሲጠርጋቸው፣ በበሩ ካሉበት ወደዛ ሲጠርጋቸው የህይወቴ ፈተና የነበረው ከጀርባቸው ነበር እንድጠርጉ ሲያወጣቸው፣ ከዚህም ወደዚህ ያሉት ወደዚህ ጠረጋቸው። ከዛ ወደዛ በህይወቴ አልተኛውም። በቃ እንት ቁጭ ብዬ ፀጉሬን እየታጠብኩኝ ነው ሳሎን ላይ ማለት ነው። በመዘርዘፊያ ላይ ፀጉሬን እየታጠብኩኝ እንዲጠራርጉ ሲያወጣቸው አየሁኝና ገረመኝ። ይሄ አልኩት በቃ መልአኩ እንዴት መጣ፣ እንዴት ረዳኝ፣
በቃ ቁልቢ ተማጸንኩትን ረስቻለሁ። እንደገና ደግሞ ዘብር እንደጠራኝ ረስቻለሁ። እንዴት መጣ መላኩን ለምኛው አውቃለሁ እንዴ በቃ ከውጥረታ በቃ ከመጨናነቅ የተነሳ መጠየቄን ረስቻለሁ። ለምን እኮ አላውቅም እንዴት መጥቶ ረዳኝ እላለሁ። በቃ ጥያቄ ሆነብኝ። ለካ የነገሩትን የማይረሳ መልአክ ነው። እኔ በቃ እኔ አእምሮዬ ይበላሽ እንጂ እሱ አልረሳኝም። እና ከዛ ጠራርኩ ሲያወጣች እንግዲህ አስቦ እዛን ጋር በለተቀኑ ነው ያ ነገር የሆነው። እዚህ ጋር ደግሞ የመጣውን ነገር ደግሞ እንዲህ በአካል ተገልጦ የያዘው ሴፉ ራሱ ቅዱስ ሚካኤል ሳጥናኤል ረግጦ እንዲህ ወጋ ያለው ሴፉ አለ አይደለ? እንደዛ አይነት ሴፍ ነው። ቅዱስ ገብርኤል እንደዛ አይነት ሴፍ ያዛል እንዴ? ቅዱስ ገብርኤል ከእሳት ሲያወጣቸው የነበረው እንትንም መስቀል ነው ይዞ የመጣ ይሄ ሴፍ ይዞ አለው ስዕሉ ብዬ በጣም ስፈልግ ነበር። በቃ ቅዱስ ገብርኤል በቅዱስ ሚካኤል ሴፍ ነው የጠረጋቸው ብዬ ነበር ያሰብኩት። ግን ያንኑ ስዕል ደግሞ እዚሁ ደብሬ ላይ አሳየ። የራሱ ያንን ሴፍ የያዘበትን ስዕል አየሁት። በቃ ልብሱ ይሁን የምናውቀው ልብስ ነው፣ ግርማ ሞገሱ። ከዛ በኋላ ገርሞኝ በቃ እንትን አልኩኝ። እየተጠመኩ ባለበት ሰዓት ያው ታውቃለህ የኛን ነገር በየጊዜው አለ። ከላይ ሆኖ እኔ ቅዱስ ገብርኤል ጸበል ይዤ ስጠመቅ ከላይ ሆኖ እንዳትናገር ብሎ ሲገልጸው ሰማለሁ። አየዋለሁ በምናቤ ማለት ነው። ከጸበል በምጠመቅበት ሰዓት ማንነቱን ስም እንዳጠራ ይሉላ አባታችን የማላቀ መንከራት ልክ እንደዛ ስም እንዳጠራ ብሎ ከላይ ሲገጽ ካህናቴ በላይ ሆኖ ቅዱስ ሚካኤል ይታየኛል። በምና መንፈስ እየጮኸ ቅዱስ ገብርኤል ይታየኛል። ይሄና ሊቀረበኝ መልአኩ እኔ ወራዳው እኔ ቆሻሻው ቤቴ መጣ አልኩኝ። በቃ በጣም ደስ አለኝ፣ ልነግር አልችልም። ከዛ በኋላ ሄድኩኝ ዘብር ማለት ነው። ከዛ ያ ጉዳይ ወደ ጫፍ እየመጣልኝ ነው። ያ ፈተና እየቀለለ ነው፣ ወደ ጫፍ እየመጣልኝ ነው። ከዛ ሄድኩኝና ነገርኩት። በቃ ጀምረህልኛል፣ ጨርስልኝ። አሁንም አንተ ነው ያስክልኝ። አሁንም ደግሞ ይህንን ጉዳይ አንተ ትፈታለህ ብዬ ነግሬው መጣሁ። የመጨረሻ ጉዞ አካባቢ ነው። ከኛ በኋላ አንድ ጉዞ ነው የሚኖረው ይመስለኛል፣ ሊያልቅ አካባቢ ማለት ነው። የጸሎቱ የደብሩ ልክ ሂጄ ከዛ ተመልሼ በራሱ በለተቀኑ የፍርድ ቤቱ ፍቺው ነገር አለቀ። ታምሮ ማለት ነው። ኦኬ አሁን ይሄ ቆይ እንደ ጥያቄ ማለት ነው የፍቺው ስላለቀ በለተቀኑ ስለተፋታሽ እንደ ገብርኤል ስራ ነው ብለሽ እንድትያረገሽ ምንድን ነው? በርግጥ አሁን ይኸውልሽ አንዳንድ ጊዜ እግዚአብሔር ያልፈቀደው ትዳር በግድ የኔ ካልሆነ ብሎ የሙጤ ማለት እግዚአብሔር ጋር መጣላት ነው። ግን ይሄንን እንዴት የእግዚአብሔር ስራ ነው ብለሽ አሰብሽ? ስለተፋታሽና የለተቀኑ ስለሆነ በለተቀኑ ስለሆነ ስለተፋታው የእሱ ስራ ነው ብዬ ያሰብኩት። ብዙ ጊዜ ይህ ሰው ገብርኤልን እወዳለሁ ገብርኤልን አመልካለሁ የሚል ሰው ነው። በብዙ ነገር ውስጥ ያለ ሰው ነው። ብዙ ጊዜ ማለት ነው ይህ አካል ራሱ ማለት ነው እንደ ገብርኤል የምወደው የለም የሚል አካል ነው። በዛ ላይ ደግሞ እኔ ያንን ላሜት ቁልቢ እየሄድኩኝ ሐምሌ ሁሌ እየሄድኩኝ በሙሉ በቃ አብረን ላይ እንሄዳለን። ይሄው ታየለ እንዴ ለምንድን ነው የማታስተካክለው? ያንን ለሐሜት አስተካክል ነው ሲጠይቅ የነበረው እንዲስተካከል። እዛ ብቻ አይደለም ቅዱስ እግዚአብሔር አምላክ አቡነ ገብረ መንፈስ ቅዱስ ጋርም ተስያለሁ። ያልተሳልኩበት ቦታ የለም ለዚህ ህይወት ማለት ነው። ልክ በዛ ልክ እኔ ለዚህ ህይወት ባለቀስኩ አስተካክል ባልኩበት ሰዓት የማይሆን ነገር ነው የማየው። አሁንም ተስፋ አልቆርጥም። ለምንድን ነው እኔ እዚህ ህይወት ላይ ያንን ለጸሎት ያስኩበት ዋናኛ ምክንያት ታሪኬ የእናቴ ታሪክ እንዳይመስል ነው። ፍራቻም ጭምር ነው። በቃ የኔ ህይወት ከእናቴ ጋር እንዳይመሳሰል ቤተሰብ መስርቼ እንዳልበትን ያንም ውስጤ ፍርሃትም ስለነበረ እንዳይሆንም ደግሞ በቃ ሙጭኝ ያልኩበት ይሄ አልለቅም አይነት ነገር አለ አይደለ? ፈጣሪም ካላስተካከልክልኝ አልለቅም፣ እኔም ደግሞ ምንም ነገር ባይ አልነቃም፣ እግዚአብሔር ያስተካክላል፣ ልቦና ይሰጣል እያልኩት ብዙ የደከምኩበት በጣም ብዙ ምንም በቃ ዛሬ ጉድጓድ ቢገባ ለዚህ ህይወት መብቃቱ የማይቆጨኝ ነገር ማለት ነው። እስከ መጨረሻ እስከ ጥግ ድረስ የሄድኩበት ነው። እንዴ አንቺ ምንድነው ሰው አይደለሽም እንዴ እስክባል ድረስ የማይገባሽ ነሽ እስክባል ድረስ በቃ ተረግጬ የኖርኩበት እና እንደማይሆን እግዚአብሔር አሳይቶኝ አይደለም። ዛሬ ደግሞ ለነገር ቅዱስ እግዚአብሔር አብ ገዳም እያለሁ የመጀመሪያ ገዳም የሄድኩት ቅዱስ እግዚአብሔር አብና ኪዳነ ምሕረት ናት እና ያኔ በትውውቅ ባለንበት ሰዓት ገዳም በነበርኩበት ሰዓት በህልሜ ምን አየሁኝ? ሱቅ ላይ የሆነ ዕቃ እየገዛ
ስልኬ ላይ የሚወጣው ስም የጓደኛው ስም ነው፣ ግን የሚያወራኝ እሱ ነው። አንቺ ሴትዮ ከኔ ምን ትፈልጊያለሽ ተይኝ እያለኝ በኃይለ ቃል ይናገረኛል፣ እንደማይፈልገኝ አይነት ነገር ማለት ነው። በውጨኝነት እያለን ከዛ በጣም ሰፊ ሜዳ ላይ ተንበርክኬ አለቅሳለሁ። ይሄ ማለቅሰው እንባ ወፍራም እንባ ይሆንና በአራት መንታ ይወርዳል፣ ፊቴ ላይ ነጭ ይሆናል። ከዛ ተንበርክኬ እያለቀስኩ የኬኔቶ ሲቀቀል ያረረው ገብሶ አለ አይደለም እንደፈው እሱን ወደ አፌ እየጨመርኩኝ ነው ማለቅሰው ማለት ሜዳ ላይ ምድረ በዳ ሜዳ ላይ ማለት ነው። እሱ ወደ አፌ በቃ ያንን ለቅሶ በእውን ነው ያለቀስኩት። ቅዱስ እግዚአብሔር አሳይቶኛል በቤቱ ማለት በእውን ያንኑ ለቅሶ አለቀስኩ ብለህ ታምናለህ? አልገባኝ ብሎኝ ነው የዛኔ የገባሁበት ማለት ነው። አልሰማ ብዬ ነው እግዚአብሔር ሲያሳየኝ አልሰማ ብዬ በምን አውቅ እንደፈታሁኝ ታውቃለህ? ህልሙን ለቅሶን በደስታ አልፈልግሽም በፍቅር በራሴ መንገድ በተቃራኒ ፈትቼ ህልም እንደፈችው ነው በሚል አባቶች አላማከርኩበትም። በራሴ ፈትቼ የፈለገ የልቤ ፍቃድ ሄድኩበት፣ ዋጋ ከፈልኩበት። እግዚአብሔር ደግሞ ዋጋ ከፈልኩበት ብዬ እንዳላማርር ደግሞ ምን የመሳሰሉ 3 እንቁዎች ሰጥቶኛል። እግዚአብሔር ይመስገን። ልጆች አፍርቼበታለሁ። በይበልጥ ደግሞ እግዚአብሔርን አግኝቼበታለሁ። እና ያ ነው ከጅምሩ ያየሁበት ያወቅኩ ገብቼበት ዛሬ ላይ ነው በቃ መጨረሻ በቃ ወደ ስንት ዓመት መሰለ እንደማይሆን ከወሰንኩ ውስጥ ካውንስሊንግ መጥቼ ተመለስኩኝ። ብዙ ነገሮች እየተገላለጡ ሲመጡ እንደዛም ተገላልጦ አልቆረጥኩም ነበር። የመጨረሻ በቃ 2016 2015 በቃ እየቀነስኩ ተስፋ ውስጤ እየጠራ መጣ። 2016 ውስጤ እየጠራ መጣ። በቃ ምንም እንደማይሆን ተረጋጋሁኝ። ግን ያ በሚሆንበት ሰዓት በትግል ውስጥ ባነበርኩበት ሰዓት ምን ብዬ እንደጠየቅኩት ታውቃለህ? ፈጣሪ በቃ እሺ እሱን አትቀይረውም አይደለ? እኔን ደግሞ መቻሉን ስጠኝ አልኩት። እግዚአብሔርም ማለት ነው አይቼ እንዳልቀና ሰምቼ እንዳልናደድ በቃ መቻሉን ስጠኝ አልኩት። የእውነቴን ነው የምልህ። ድንድን አደረገኝ ብለህ ታምናለህ? ምንም በቃ ባይም ምንም አይመስለኝም፣ ብሰማ ምንም አይመስለኝም። በቃ ድንድን እግዚአብሔር እኔ ላይ ስራ አልኩትም ሰርቷል እኔ ላይ። ይሄ ነገር ደግሞ አይሆንም። ለዛ ነው በቃ ያለው ነው በቃ እያመንኩ አስተማሪ በቃ በሂደት በራሱ ማለት ነው። እና ይሄ ነው የእግዚአብሔር ስራ ነው ብዬ እንደላደረገ በጣም ብዙ ምስክሮች አሉኝ። እንግዲህ ሰዓት ስለማይበቃ ነው እንጂ ብዙ ብንሰማ ደስ ይለን ነበረ። እንግዲህ እግዚአብሔር ባወቀ ይሄን ያክል ድረስ ሄዶ እግዚአብሔር ከረዳሽ ወይም ቅዱስ ገብርኤል ያደረገው ብለሽ የምታስቢ ከሆነ አንዳንድ ትዳሮች እስቲ ጥያቄ ነው የምጠይቅሽ፣ ባጭሩ ነው የምትመልሽልኝ። እግዚአብሔር ሳይፈቅዳቸው ይሄ ልጅ የኔ በሆነ እዚህ ቦታን ያገኘሁት እቺ ልጅ የኔ በሆነች ባገባኋት ብለው ተመኝተው ሰዎች ሳይፈቅድላቸው ያለ እድሜያቸውም ወይም ያለ ጊዜያቸው ወይም ደግሞ ያለ ሃይማኖታቸው በፈቃዳቸው ትዳር ውስጥ ይገቡና ይሄንን ትዳር ቦታ ካልያዝክ ሞቼ ይገኛሉ የለህም ማለት ነው ምናምን ብለው ከእግዚአብሔር ጋር መጣላት ይጀምራሉ። መጀመሪያም ያልፈቀደው አይነት ግንኙነት ነበርና አሁን እስቲ ይሄ ትዳር ይፈርሳል ወይስ አይፈርስም? እግዚአብሔር ሆይ ይቀጥላል አይቀጥልም? ይጸናል ወይስ አይጸናም? ብለው ልክ እንዳንቺ እንደጸለይሽው ጸልየው በጸለየው ቁጥር በትዳራቸው ላይ መከራ ነው የሚመጣው ወይም ደግሞ ችግር ነው የሚመጣው። እግዚአብሔርን በተማጸኑት ቁጥር እንዲያው ያሰቡት ሐሳብ ተቃራኒ ነው የሚሆንባቸውና ምንድን ነው ብለው መፍትሄ ፍለጋ ወደ ፓስተሮች፣ ወደ ሌላ ቦታ፣ ወደ ጠንቋይ፣ ወደ ደብተራ ይሄዳሉ። እነዚህ ሰዎች ምን እንደምትመክሪያቸው? አንቺ አሁን የትዳሬ ነገር አደራ ትዳሬን አስተካክል አልሽው። ማስተካከል ማለት መታረቅ ብቻ አይደለም፣ መለያየትም ራሱ መስተካከል ነው። ለምን ያልፈቀደው ትዳርም ሊሆን ይችላል ብሎ ማሰብን በዚህ ነገር ውስጥ እያየሁኝ ነው እኔና እስቲ ምን ትያለሽ አንቺ? እኔ እውነት ለመናገር ከራሴ ተሞክሮ እንዳወቅኩት መጀመሪያ የትኛውም ነገር ከማድረጋችን በፊት መጀመሪያ ልባችን ከመስጠታችን በፊት እግዚአብሔርን መጠየቅ አለብን። መጀመሪያ ታንገባበት ማለት ነው። እኔ ስህተቴ እሱ ጋር ነበር። ከገባሁበት ነው በፍቃዴ ከገባሁበት ሲሆን 25% ከሄድኩበት በኋላ ያንን ህልም ሳይ እንኳን ነው አልኩት አይደለም። ግን መጀመሪያ ልቤን ሳልሰጥ ሳልመኝ ህይወት የኔ በሆነ ብዬ ባልል ያንን ነገር መጀመሪያ ፈቃድ እግዚአብሔርን ጠይቄ አንተ መንገድ አሳየኝ ብዬ ባልኩ ኖሮ ይሄ መንገድ ተፈጥሮ ይሄ ውዝግብ ውስጥ አንገባም ነበር። የፈራሁትም አይደርስም ነበር። ያንን የእናቴን ታሪክ አልደግም የሚያልኩት ነገር አይመጣም ነበር በእኔ ህይወት ላይ
በቃ ትልቁ ጥላቻ ከኔ ከየት አምጥቼው እንደሆነ አላውቅም። እንድናገር አልሆነም። የእናቴን ታሪክ አልደግምም። በቃ ያስኩት ያንን ነው። እና ይሄ ሰው ደግሞ በማን በኩል ቢመጣ ጥሩ ነው? በራሷ በገዛ እናቴ በኩል ነው የመጣው። እናቴን ብዬ በሄድኩበት ነው ይህን ሰው ያገኘው። መንፈሱ ምን አደረገው? ልክ እኔ የምጠላውን ነገር አዘጋጅቶ በቃ ጠበቀኝ ማለት ነው። እኔ ደግሞ ያዛኔ ያን ያህል የማውቀው ነገር የለም። በጣም ትክክል፣ ደስ ይላል። በዚህ አጋጣሚ ቤተሰቦቼ እህታችን ከተናገረቻቸው ሀሳቦች ተነስቼ ሁለት ነገር ጣል ላድርግ። ማለት በማማከር አገልግሎት ውስጥ መምህር ከባለቤቴ ጋር አስታርቀኝ ብለው መጥተው ወንዶቹም ሴቶቹም ይመጣሉና ላስታርቃቸው ሚስትየውንም ባልየውንም አናግራለሁ። የመጣችው ሴቷ ከሆነች ወንዱን ሄጄ በደንብ አድርጌ አናግሬ ለማስታረቅ ሞክራለሁ። ከአንድም ሶስት የተገኘች ግን አንደኛ የኛ የምናስተምረውን ትምህርት ተረት ተረት ነው ብሎ ባልየው ወይ ሚስትየዋ ይተውናል ማለት አይሰሙንም። ሁለተኛ ጉዳዩ ይሄ የሚጣሉበት ጉዳዩ ስር የሰደደና እኔ ልፈታው ማልችለው ፍርድ ቤት ድረስ የሄደ በደም ተቆስቁሶ መርቅዞ የወጣ የሚሸት ቁስል ሆኖ ነው የሚገኘው ችግራቸው። ሶስተኛ ነገር ደግሞ በእነዚህ ቤተሰብ ውስጥ ጣልቃ ገብቼ እኔ ለማስተማር በማድረገው ነገር ውስጥ የማይፈልግ እንዲታረቁ የማይፈልገው መንፈስ በራሱ አንደኛው ወገን ላይ ሆኖ ይፈለመኛል እና በቃ ይሄን ትዳር እግዚአብሔር ሆይ እንዲቀጥል ትፈልጋለህ ብለሽ ጸልይ ወይም ብለህ ጸልይ ብዬ ስነግራቸው ሁልጊዜ ገመድ ሲበጠስ በመቀስ ጨርቅ ሲቆርጡ የሆነ ነገር ሲለያዩ ቻው ሲባባሉ ነው የሚያዩትና በተለይ አንዷ መምህር ባሌን በጣም ነው የምወደው የልጆችን አባት በቃ እግዚአብሔር ሳይፈቅድልኝ ያገባሁት ማለት ነው። የልጆች አባት ሆኖ ሊቀጥል አይችልም ማለት ነው። የልጆች አባት ነው ግን ባልሽ ሆኖ መቀጠል አይችልም። የልጆች አባት ሆኖ መቀጠል የሚችለው ልብ ካገኘ ነው፣ ልብ ካገዛ ነው ብዬ ነገርኳት እና እስቲ ጠይቂው ግድ የለሽም አልኳት። አይ እኔ አልጠይቀውም፣ መጥፎ ነገር ከአንደበቱ መስማት አልፈልግም፣ ራሱ እግዚአብሔር ያሳየኛለች። ከዛ ባሏ ሌላ ውሽማ ይዞ ምናምን በድብቅ የሚያጫውት ነው። ያ ሁሉ ትምህርቴን ሲሰድብ የነበረ የእናንተ ትምህርት ተረት ተረት ነው እያለ ሲል የነበረው ለካ ሌላ ላይፍ የጀመረ ሰው ስለሆነ ነውና እጅ ከፍንጅ ያዝ ነው ሄድን። እሺ አሁንስ ትምህርቴ ተረት ተረት ነው አልኩት። ይሄውን አንተ ያደረከው ነገር ሚስትህም ከአንተ ጋር ለማስታረቅ የመጣሁበት ርቀት ይሄ ሁሉ የምፋለመው ተረት ተረት ነው። አሁን እኮ ይሄ ገጠመኝ ሆኖ ይቀርባል አልኩት። ጸጥ ነው ያለው። ስለዚህ ይኸውልህ እየተኖረ ያለን ህይወት ተረት ተረት ነው ብለህ የምታስብ ከሆነ አሁንም ተረት ተረት ነው የምትኖረው አንተ ራስህ። ስለዚህ ለልጆችህ አባት መሆን አልቻልክም፣ ማነው ለሚስትህ ባል መሆን አልቻልክም። የልጆችህ አባት ለመሆን ግን አንድ ጊዜ ይኖርሃል። ለሚስትህ ተቆራጭ አድርግ። አሁን ከሴት ጋር ይዛሃለች፣ ውሽማ እንደሆነች ደርሰንበታል። እዚህ ድረስ የመጣ ነው ራሱ እሷ እግዚአብሔርን ጠይቃ ጸሎት አድርጋ ለቅዱስ ሩፋኤል ነው የነገረችው። ደግሞ የሚገርመው እና እባክህን ይሄን ትዳር መጨረሻውን አሳየኝ ብላ ነው የለመነችውና በቃ ጥጉን አሳያት። ከዛ ቆረጠላት። ይሄ ይናፍቀኛል፣ ወደዋለሁ፣ በጣም ስለማፈቅረው ያገባሁት ምናምን የሚለው ነገር ቆረጠላት። ለምን? የእግዚአብሔር ማጽናናት ወይም የመልአኩ ማጽናናት ከሷ ጋር ስለነበረ ይሆን ነገር ነው ከላይ ላይ ደጭ ብሎ የወደቀው። በቃ አልጠላችሁም፣ ግን ቆረጠላት። እና እግዚአብሔር ሲሆን በህይወትሽ ውስጥ የመጣው ተፈታሁኝ እግዚአብሔር አለያየኝ ሳይሆን የምትዩ መልስ ሰጠኝ ነው የምትዩ። እና ይሄ በጣም ትልቅ ነገር ነው። እውነት ነው መምህር። እኔ አሁን ተፋታው ብዬ በፊት እግዚአብሔር ያፋታል ማለት ሳይሆን እግዚአብሔር የሆነ ህመም የሆነውን ነገር መድኃኒት እንደሰጠን ነው፣ ለሱም ለእኔም ማለት ነው መዳኛ መንገድ እንደሰጠን ነው። ምክንያቱም ሰው በፍቺ እንዴት ሰው እግዚአብሔርን ያመሰግናል ሊል ይችላል። ግን እዚህ ጋር ዋናው ነገር ፍቺው ሳይሆን የኛ ሰላማዊ ህይወት መኖራችን ነው። አብረን ሆነ ሰላም ካልሆን ዋጋ የለውም። ተፋተን ደግሞ ተመስገን የምንል ሰዎች ከሆነ ድረራል ማለት ነው። ሁሌ እኮ ሰላም የሌለበት ቤት ውስጥ እኮ እግዚአብሔር አይመሰገንም። ሁሌ ታማርራለህ። ስለዚህ ያልሆነ የማይሆን ነገር ህይወትን ሲያቋርጥ እግዚአብሔር አንተ ተመስገን ካልክ ያ የምታመሰግንበት ህይወት ነው ልኩ ማለት ነው፣ ትክክለኛው ነገር። እና በዚህ አጋጣሚ እኔ ለካውንስሊንግ አንዴ ነው የመጣሁት። በጓደኛ ግፊት ትምህርቱንም ሆነ ልጠፋ አለማዊ ለመሆን በወሰንኩበት ሰዓት በሱ ተነስቼ ማለት ነው። ምን አይነት አባባል ነበረው እሱ? እዚህ ምድር ላይ ስኖር አንዴ ነው። እኔ ራሴ ህገ መንግስት ያለኝ ሰው ነኝ። መጨናነቅም አልፈልግም። ማንም በህይወቴ ውስጥ አያገባም የሚል አመለካከት አለው ሁሌ ማለት ነው። እስቲ ቤተሰብ ጣልቃ ገብቶ ይውልኝ በሚልበት ከዛ እኔ ምን አመጣ
አሰብኩኛ እኔ እንዴ ሁለቴ ነው እንዴ እኔ ስምኖረው እኔም ስኖር አንዴ ነው ብዬ አለማዊ ለመሆን ራሴን አዘጋጀሁት። ጥፍር ቀለም አልቀባም ነበር። ጥፍር ቀለም መቀባት ጀመርኩኝ። ጥፍር መለጠፍ ጀመርኩኝ። ፀጉሬ ዊግ አያውቅም ነበር። ዊግ ያውም ከለር ዊግ ተሰራውኝ። በቃ ብቻ ራሴን ሪላክስ ለማድረግ እኮ ነው። ከመንፈሳዊ ሰንበትን ቤተክርስቲያን አልቀርም ነበር። ቀረውኝ ይዞኝ ሊጠፋ ነበር መንፈሱ ማለት ነው። ከዛ ምን ይመጣብኛል? የመምህር ግርማ ቪዲዮዎች ሲመጡ ይጨንቀኛል። ቶሎ ብዬ ነው ኤክስፕሎር የማደርገው ቶሎ ብዬ እንደው ፍጥነት የራሱ ልነግር አልችልም ሲጨንቀኝ። በፊት ግን እግራቸው ስር ቁጭ ብለን ተምረናል፣ ተጠምቀናል። ሲዲያቸውን አሳደን ነው የምናየው። ነቅሎ አለማዊ ሊያደርገኝ በፈለገበት ሰዓት ማደረስልኝ ያንተ ትምህርት በማን በጓደኛዬ መንገድ ማለት ነው። እባክሽ አዳምጪ የራሽን ታሪክ ታገኛለሽ እባክሽ ስትለኝ እስከ 38 አዳምጥና አቆማለሁ፣ እሞክርና አቆማለሁ። በጣም ብዙ ታገልኩኝ ለማዳመጥና ወደ ተግባር ለመግባት ራሱ ማለት ነው። እሷንም በጣም ፈታተንኳት። እኛም በምትመክርበት ሰዓት እሷ ጋር ይሄድና መንፈሱ እሷን ከጸሎት ያስተጓጉላታል። እና እንዲህ እያልኩኝ ግን እግዚአብሔር በራሴ ህይወት ውስጥ ትምህርቱን አዳምጬ ራሴን እንዳገኝ ችግርን እንዳውቅ ከዛ በኋላ ደግሞ በመጨረሻ መንፈሱን አጋልጦ ለመንገድ ያስተካከለኝ ለቤቱ ልጁ እንዲሆን የመረጠኝ። በነገራችን ለአንድ ምስክር ልጨምር። ቅዱስ ቁርባን ሲቀበል መንፈሱ ያለኝን ነገር ሰዓት ካለ ቅዱስ ቁርባን ለመቀበል የወሰንኩበት አንተ ሁሌ ታስተምራልና ቃሲስ ነው ከቄደር አጠመቁን። በተለይ በቃ ንስሐ እየገባን ቄደር እየተጠመቅን ማኖር ነው ብለን ደስ ብሎን ነበር። እኔ በየሳምንቱ ቄደር ያጠምቃለሁና ከዛ አጠመቁን እንትን አሉና ስተጠመቃችሁ ንስሐ ገባችሁ ምንድን ነው የምትጠብቁት? ለምንድን ነው የማትወስኑ? ለኃጢአት ለምን ጊዜ ትሰጣላችሁ? ምንድን ነው የምትጠብቁት? ጳጳስም እኮ ይሳሳታል፣ ሞኖክሲዮም ይሳሳታል። ግን እግዚአብሔር እኮ ንስሐ አዘጋጅቶልናል። ለምን አትወስኑም? ንስሐ ገብታችሁ ቄደር ተጠምቃችሁ ለምን ወደ ተግባር አትገቡም ብሎ ሲያስተምሩ ጆሮ ይገባል። ከዛ ቆሜ ራሴን አየሁት። ግራ ቀኝ ፊቷ ላይ ናየሁኝ። በቃ ኦልሬዲ እዚህ ህይወቱ በህግም ባንፈታ ኦልሬዲ ተለያይተናል፣ አልጋም ለይተናል፣ ቤት ውስጥ ማለት ነው። ለልጆች ብለን ነው የነበረው። በዛ ለ3 ዓመት ለልጆች ብለን ኖረናል። ከዛ በኋላ ወሰንኩኝና እዛ እግዚአብሔር አብ ያልኩት አባት አሉ፣ ልክ እንደ መላከ መንክራት ጸጋ ያላቸው አባት ሄድኩኝና አማከርኳቸው። እዚህ ንሳይን ጨርሼ ሄድኩኝ። ያውቃሉ ሁሌ ችግሬን አማክራቸዋለሁ። እችላለሁ ግን አልኳቸው። ትችያለሽ አሉኝ። እሺ አልኩኝና ሄድኩኝ። ገዳም እዛ ነው የምቀበለው ብዬ ማለት ነው። በኪዳነ ምሕረት ቀን ተዘጋጅቼ ምንድነው ከዛም በኋላ ውስጤ ፍርሃት ስለነበረ ስለ ቅዱስ ቁርባን ከቪዲዮ እየሰማሁኝ ነበር። ትንኛ አፋችሁ ውስጥ ከገባ ከነሰራችሁ አቋርጣችሁ ውጡ እንጂ አትቀበሉ ምናምን የሚል ነገር አይቼዋለሁና ከዛም በኋላ ምን ይለኛል መንፈሱ ቅዳሴ ላይ ቆሜ እንዲ ጎንበስ ባልኩበት ሰዓት ይሁን ማይክሮ ሴኮንድ ሊሆን ይችላል፣ ግን ለኔ ብዙ ነው ይመስላል። አንደኛው ወንድሜን ይመስላል፣ አንደኛው ደግሞ ሕፃን ልጅ ይመስላል። የ10 ዓመት ሕፃን ልጅ ወንድሜ ተናዶ ከወንድሜ ጋር በሄድኩት እዛ ገዳም ማለት ነው። ግን አልነገርኩትም ለወንድሜ፣ ለዛች ለጓደኛዬና አንድ ቴሌብ ጓደኛ 2 ሰው ብቻ ነው ማቆ እንደቢቀበል ማለት ነው። ከዛ እሱ አያውቅም ከኔ ጋር ገዳም መሄዱ ነው እንጂ መቀበል ምናምን አያውቅም። እኔ ግን ራሴን አዘጋጅቼ ሮብ ቀን ነው ከሰዓት ነው ቅዳሴው። ከዛ ገባሁኝና ወንድሜ ተናዶ ፊቱን ወደዛ አዙሯል። የሕፃን ልጅ ግን ከእናቱ ልጅ ሲነጠል እንዴት ነው ሆድ የሚያባባ ልጅ እየከፋው ቻው ይለኛል፣ እየከፋው ቻው ይለኛል። የት ነው የምትሄደው እላለሁ። እኔ ማለት ቻው በቃ ይለኛል እሱ ማለት ነው። ከዛ ሄዱ። ከዛም በኋላ ምን ይለኛል በጆሬ ያኔ ነው እንደውም ፈስ ያሸኮሽክ በጆሬ የመጀመሪያ ጊዜ የሰማሁት ማለት ነው። ወዮልሽ አለኝ። ወዮልሽ ጠባቂ መላእክት ትቶሽ ሄደዋል። ወዮልሽ በራገዛ እጅሽ እሳት ውስጥ ልትገቢ ነው። ወዮልሽ አለኝ። አስፈራራኝ። በቃ ለመቀበል ቅዳሴ እኮ የተቀደሰ ወዮልሽ ይለኛል በጆሬ መጥቶ። አይ እግዚአብሔር ካልፈቀደ እኮ በሆነ ምክንያት እንዳልቀበል ማድረግ ይችላል። እንደውም አፌ ሸፍኜ ነበር መጀመሪያ ትንኝ ምንም እንዳይገባ ገለጥኩት ለአፌ ማለት ነው። እግዚአብሔር እንድቀበል ካልፈለገ እንድቀበል አያደርግም፣ ምክንያት ያመጣል። ተወኝ እለዋለሁ። ስላሴ ይገስጽላል። በስመ ስላሴ እያሉ ወዮልሽ ጠባቂ መላእክት ትቶሽ ሄደዋል። ወዮልሽ እሳት ውስጥ ገብተሻል፣ በገዛ እጅሽ ራስሽ ላይ ፈርደሻል ይለኛል። ንስሐ የገባሁበትን ኃጢአቶች ሁሉ ያስታውሰኛል። ከዛ አይ እግዚአብሔር አለ እላለሁ። ከዛ እንዲህ የተማገጥኩኝ ከመንፈሱ ጋር ቅዳሴ ሰዓት አልቆ ድርጉ ወርዶ
ቀጥ ያሉኝ ከጎን ያሉት ማዎች ማለት ነው። እሺ አልኩኝ። የእውነት ለቅዱስ ቁርባን ሰግቼ ቀና ስል መሬቱ ከፍ አለብኝ፣ ወደ ራሴ ቀረበ፣ ወደ ላይ እግሬን በጣም ከፍ አድርጌ የቆምኩ ነው የሚመስለኝ። ከዛ ለስጋ ደግሞ ሰግቼ ተቀብዬ ጸበል ጠጥቼ ተመለስኩኝና ማወይ ዝክር አላቸው ኪዳነ ምሕረት ነው ከኔ ጋር አሉና እዛው ገዳም የሚቀመጡ ናቸውና ዝክሩን ተቀብዬ ገባሁ። በቃ አሁን ራሴን ነው እያዳመጥኩ ያለሁት። ምን እየሆንኩ ነው? ምንድነው እኔ ላይ አዲስ ነገር የሚፈጠረው? በቃ እያልኩኝ ማለት ነው። ምክንያቱም እግዚአብሔር ባይፈቅድ አይሆንም፣ በሱ ጋር ነው። እሱ ካልፈለገ ነስር ሊመጣ ይችላል፣ የሆነ እንከን ይመጣል ብዬ አስቤያለሁ። ሌሊቱን ሳልተኛ ነው ያደርኩት። ፍራቻ ህልም ላይ ራሱ እንዳይመጣ ሙሉ ሰውነቴን ቅባ ቅዱስ ተቀብቼ ከሰማሁት አንጻር ፈተናዎቹን ከሰማሁት አንጻር ማለት ነው። ከዛ በኋላ ገብቼ ተኛውኝ። ማንም አላወቅም። ነጭ ለብሻለሁ። የሚያውቁት ሰው ያውቃሉ፣ ግን ማንም ያላወቀ። ከዛም ተኛውኝ። ገዳም ገብተን ጸበልተኞች የሚቀመጡበት አለ። ተኝቼ ህፃን ልጅ አራስ ስታቀፍ እንዴት ነው እንደዛ ታቅፌ የተኛው ይመስለኛል። ለዛ ነው የዛን ቀን ያየሁት ደስታና ግሼን ያየሁት ደስታ በህይወቴ አይቼ አላውቅም ያልኩት ለዛ ነው። እንደ ህፃን ልጅ ታቅፎ ሰው እንዴት ነው በቃ ሁሉን ራስን ጥለ በሆነ እጅ ላይ ታቅፌ የተኛ አይነት ስሜት ነው የሚሰማኝ። መዓዛ የራሴ ጠረን፣ የራሴ ላብ ጠረን በቃ እንዴት ነው አእምሮዬን የሚያረካ ያንን አሁን እንኳን ቅዱስ ቁርባን ሲቀበል ያንን መዓዛ ካልመጣልኝ ምንድን ነው ያጠፋሁት እላለሁ። ለራሴ ለሰው እኮ ላይታወቅ ይችላል። ለራሴ አካሌ ደስ ይለኛል። በቃ የኔ ላይ ያለው ጠረን ማለት ነው። የተለየ ሽቶ ተቀብቼ ምናምን አይደለም። በቃ የራሱ የቻለ የሆነ ጠረን አለኝ የዛን ቀንና ደስ የሚል የሚያረካ አንጀትን የሚያርስ ሰላማዊ ፍጹም ሰላማዊ በቃ እኔ በምን ሰው እንግዲህ ያ ቦታ ላይ ካልሆነ ይሄ ነው ብትል ላይገባው ይችላል። ተረት ነው ሊሉ ይችላሉ። እኔ ያንን ሰላም አየሁኝና ከዛ በኋላ ለካ እንዲህ ብሎኝ እኔ አቋርጬ እንዲወጣ ነው እንዴ? ከዛ በኋላ ይሄ ሁሉ ሰላም አለው፣ ይሄ ሁሉ እርጋታ ያለው፣ ይሄ ሁሉ መጽናናት አለው። ከዛ በኋላ እኮ ፈተናዎች ተራራ የሚያክል መጥቷል። ግን እግዚአብሔር በመቀሰት እንዴት እንደሚያሳልፈኝ አላውቅም። በቃ ራስን ስጥ አድርጋ ጥፋ የሚል ፈተናዎች በህይወቴ ውስጥ መጥቷል። ግን በሆነ አጋጣሚ ማክሮ ሰከንድ አትቆይም ያቺ ጭንቀት ሲያሳልፍ እንደማበል ነው የሚያሳልፍልኝ እና ካለሱ የኖርኩበት አመት ራሱ እየቆጨኝ መጣ። ከዛ በኋላ እየኖርኩበት ስመጣ እያጣጣምኩ ስመጣ ከክርስቶስ ጋር መኖርን በእውነት ሁሉም ሰው ይሄንን ስሜት ማዳመጥ አለበት ነው የሚለው። ይሄንን ህይወት መኖር አለበት ለሁሉም ሰው እመመኘው ህይወት ነው። ይሄ መረጋጋት ትላለ፣ ተስፋ ትላለ፣ ፈተና ሲመጣ ልብ ሙሉ ይሆናል። ምንም ሳይኖር ትደሰታለህ። ምንም ሳይኖር እኔ አሁን ስራ የለኝ ግን ልቤ በደስታ ይሞላል እና የቅዱስ ቁርባን ተአምር እኔ በስመ አብ ተናግሬም አልጨርስም። የሰጠኝ ሰላም የመጣውን ፈተና እግዚአብሔር እንዴት እንደማባል እንዳሳለፈው በዙሪያ ያሉ ሰዎች ያውቃሉ። አንቺ አልፈሽዋል ይሉኛል። ያንን ጨለማ አልፈሽዋል፣ ያንን ወጥመድን ተሻግረሻል ያውቃሉ ምን ያህል ከባድ እንደሆነ። ለኔ ልክ በዙሪያ የሚያዩት ይጨነቃሉ። አንቺ ግን እንደዚህ የዚህ ፈተና ውስጥ ሆነሽ ሰውነትሽ እንዲሆነው አምርሽ የምትሄጂው አንቺ ምን አይነት ሰው ነሽ? እግዚአብሔር ለአስችር ነው አይሰጥም የሚባለው ነገር እውነት ነው ይሉኛል። በጣም ይገርማል። እንዲህ አይነት ነገሮችን ብዙ ጊዜ ባካችሁ በአጀንዳ በምናምን ነገር ከትባችሁ ያዙ፣ ወይም በቮይስ ምናምን አስቀምጡ። ታሪካችሁን የሚያዳምጥ ሰው ይማርባችኋል የሚል መልእክት አስተላልፌ ነው የምሰናበትሽ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ ተባረክ። እሺ መምህራችን፣ እሺ አመሰግናለሁ። እግዚአብሔር ይስጥልን። ተባረኩልኝ። እሺ ወለተ ኪዳን ብላችሁ በጸሎት አስቡ። እሺ ወለተ ኪዳን እናመሰግናለን። እሺ እሺ። ሄሎ እንዴት ነሽ? አለን እግዚአብሔር ይመስገን። መምህራችን እንዴት ነሽ? አለ ድምጽሽ ቀንሷል። ቀንሷል እንዴ? ወርዷል። አሁን ጥሩ ነው። እታችን በተናገረችው ነገር ውስጥ ትንሽ አንድ ሀሳብ ጣል አድርግ። በጣም የሚጠቅማችሁ ነገር ይኸውላችሁ፣ ነገን ጎትተን ማምጣት አንችልም። በመታገስ ብቻ ግን ሲመጣ ማየት ይቻላል። ከተፈጥሮ ሕግ ውጪ ሆኖ ነገ ላይ መገኘት የሚቻለው በሐሳብ ብቻ ነው። በእቅድ በሐሳብና ከዛ በተስፋ ነገ ላይ መገኘት ይቻላል። ለምሳሌ እኔ አሁን ነገ ቀጠሮ አለኝ፣ አንድ 3 ቦታ ሄዳለሁ።
በቃ እዛ የሚሄድበት ቦታ ላይ አሁን ወንበር ላይ መቀመጥ እችላለሁ በሐሳቤ። እዛ ሰው ቤት ገብቼ የምናገረውን ነገር ቁጭ ብዬ በወረቀት ማቀድ እችላለሁ። በዚህ ይቻላል። በአካል ግን መገኘት አይቻልም። ታይም ትራቭል ምናምን የሚለው ነገር ተውት። ዋናው ትልቁ ጉዳይ የተፈጥሮ ሂደትን ጊዜን መጠበቅ ያስፈልጋል። እግዚአብሔር የሚሰራበት ጊዜ ማለት ነው በተዘዋዋሪ መንገድ እና መጎተት የምንችለው ምኞትና ተስፋችንን እንጂ ተፈጥሮን አይደለም። እና አግብቻለሁ ብላችሁ የምታስቡ ሰዎች ካገባችሁ በኋላ ትዳራችሁ ምን ይመስላል? ወልጃለሁ የምትሉ ሰዎች ከወለዳችሁ በኋላ ትዳራችሁ ምን ይመስላል? የምትጠብቁት ነው የሆነው? መቼም ሁሉም ሰው እንደጠበቀው አይኖርም፣ እንደተመኘው አይኖርም፣ የተመኘውን አያገኝም ብዬ አስባለሁ። እግዚአብሔርን የምናመልክ ሆነንም እንኳን ብዙ ጊዜ የምንመኘውን አናገኝም። ለምን? እግዚአብሔር የምንፈልገው በሙሉ የሚሰጥ አምላክ አይደለም። የማይጠቅመንን ነገር የሚነፍግም ነው። የሚጎዳንን የሚያጠፋንን ከእጁ ከፍቅሩ ከአባትነቱ ከልጅነታችን የሚያስወጣንን ነገር እየቀማንም ልጆቹ ያደርገናል፣ አባታችን ይሆናል። እና የግዴታ ሰይጣን ያለውን በሙሉ የሚሰጥ አምላክ የተመኘነው በሙሉ የሚያደርግ አምላክ ቢሆን ኖሮ እንደ ፍላጎታችን የሚያደርግ አምላክ ቢሆን ኖሮ የሚታዘዘን ባሪያ እንጂ የምናመልከው አምላክ አይደለም። የፍቅር አባት መሆኑ ምልክቱ የጠየቅነውን ነገር በሙሉ አለመስጠቱ ነው። የፍቅር አባት ለምን? እኛ ፍጡራን ስለሆንን ምኞታችን የሚያጠፋንም ጭምር ነው። ትልቆች ሆነው ሽማግሌዎችም ሆነው እንኳን እንደ ሕፃን የሚያስበዋሉ። አይ እኔ ይሄን ነገር ለምፈልገው ይላሉ። ሸምግለውም ቁረቡ ሲባሉ እንኳን ምን ነው ልጅ ምን አረኩ ይላሉ። ስለዚህ እንደ ሕፃን ነው፣ ገና አልነቃንም። እና እግዚአብሔር የፍቅር አባትነቱ ፍቅር ሲባል እኮ እንደው ሁሉንም ሰው በመውደድ አምላኬ ሆይ እባክህን ያርግልኝ ስለው እሺ ልጅ እያለ የሚሰጥ አምላክ ማለት አይደለም። የፍቅር አምላክ ማለት የፍቅር አባት ወይም አባት ትክክለኛ አባት የሚባለው ወይም እናንተ ለምሳሌ ለልጆቻችሁ አባት ብትሆኑ እናት ብትሆኑ ትክክለኛ ወላጅ መባላችሁ ጥቅሙ ምንድነው? ልጅ ሲያጠፋ መቅጣት፣ ስጡኝ ያለውን ነገር ትክክል እንዳልሆነ መንገር፣ ትክክል ከሆነ ደግሞ እንካ፣ ሲበዛበት አይ በዝቶብሃል መጠኑን መንገር ነው ወላጅነት፣ ትክክለኛ አሳዳጊነት ምልክቱ። እግዚአብሔርም ልክ እንደዛ ነው። እና የተመኛችሁትን ነገር በሙሉ አምጣ ብላችሁ እግዚአብሔር የይነቅሽ የሆነ ስጦታ ይሰጣችኋል። የይነቅሽ ማለት ይኸው አምጣ እያልሽኛል፣ እስቲ ውጭ ሀገር ልሂድ፣ አረብ ሀገር ልሂድ፣ ወይ እንደዚህ ስራ ልስራ፣ እስቲ አይሆንም እያልኩ ስከለክልሽ በሰው አድሬ አልሰማልሽኝ አልሰማልከኝ ይልና እንካ እስቲ ሞክረው ይልና ይሰጠናል። በዛ በሰጠን ነገር ዋጋ እንከፍላለን። እንዲህ እግዚአብሔር አለ ይሄን ትዳር ይሰጠኝ፣ እግዚአብሔር አለ ይሄን ውጭ ሀገር እንድመጣ ያደርገኝ፣ ለምን እንደዚህ ልጆች የተበላሹ? አሁን አንዷ አውሮፓ ውስጥ ግሪክ የምትኖረው ባለፈው ግሪክ ውስጥ ያለ ገጠመኝ አቅርቤላችሁ ነበር አይደል? ጎረቤቷ መምህር ተስፋዬን ተዋውቂ ብላ አስተዋውቃት ታሪኳን ነገረችኝና በቃ ውጭ ሀገር ሄጄ ግሪክ ገብቼ ምናምን ደስ የሚል ህይወት መኖር ነበር የሚፈልገዋች። ግን እዛ ሄዶ ልጆቿ ጥሩ አይደለም የሆኑት። የእነንትና መፈክር ይዘው ባንዲራ ይዘው ምናምን የሚወጡ ልጆች የሆኑባት በምክንያቱም ገጠመኙን ሰምታ የኔ ልጅ ብቻ አለችም ሌዝቢያን የሆነችው፣ የጎረቤቴ ልጅ ሌዝቢያን ሆናለች፣ ስለዚህ እህቴን ማትረፍ አለብኝ ብላ የገጠመኙ ባለቤት ባለፈው ያቀረብኩላችሁ ገጠመኝ ባለቤት ገጠመኙን ሰጥታት አዳምጪ ይሄ የኔ ታሪክ ነው ግቢና ገጠመኝ ስሚ ብላ ገፍታ ሄዳ በራን ኳኩታ ነው የነገረቻት። ከዛ በቃ ራሷን ያዘች። እኔ ከሀገር የወጣሁት እኮ እግዚአብሔር አሳክቶልኝ ስለቴን ሰምቶኝ ነው የመጣሁት፣ እንዴት ልጆች የተበላሹ? ሁሌ ጥያቄው ይሄ ነበረ። አሁን ግን ልክ ትምህርታችን ስታዳምጥ አሃ ለካ እግዚአብሔርን ካልሄድኩ ብዬ ጭቅጭቄው እንደገናም ደግሞ እግዚአብሔር ዘግይቶብኛል ብዬ ጠንቋይ ጋር ሄጄ ደግሞ ደብተራ ጋር ሄጄ ደግሞ ትንሽ እስቲ በሱ ልሞክር ከሁለት አንዱ ይሳካል ብዬ በመናፍስቱ ሞክሬ ነበረ። ስለዚህ ጣልቃ ገብቶ ልጆቼን ያበላሸብኝ ይሄ የኔ ጣልቃ ገብነት ነው ብላ አሁን እግዚአብሔር ይመስገን ልጆቿን ትሪት እያደረገቻቸው ነው። ከሌዝቢያንነትና ከሰዶማዊነት ወጥተዋል። ግን ትምህርቱን እያዳመጡ ገና አልተጠመቁም፣ ንስሐ አልገቡም፣ ምንም አላሉም። ግን ከዛ ኃጢአት ወጥተዋል። እና አንዳንዴ ትዳሯን ራሱ በቃ እግዚአብሔር አልፈቀደላትም ነበረ። በዛ ህይወት ውስጥ እንድትኖር ራሱ አልፈቀደም እግዚአብሔር። በራሷ ግፊት ሄዳ አግብታ መከራዋን ስታይ የነበረች ሰው ልጅ ልክ እግዚአብሔር ማምለክ ስትጀምር ባለቤቷ እሄዳለሁ አለ። የውጭ ዜጋ ነው፣ የዛው የግሪክ ሰው ነው። እወጣለሁ። ወዴት ነው የምትወጣው? አይ በቃ እዚህ ቤት ከዚህ በኋላ መኖር አልፈልግም። እንዴ እግዚአብሔር ቤቴ ሲገባ ባሌ ከቤት ይወጣ፣ በጣም ይወደኛል አለች። የምትወደው በቃ ያው ቢዋደዱ ይጣላሉ፣ ይታረቃሉ። እንትን ነው ይሄ ቤት ነው። ቆንጆ ስለሆነች ሰው አይንካብኝ የሚል ቅናተኛ ፈረንጅ አለ አይደል? እንደዛ ነገር ነውና በቃ ከአንቺ ጋር መኖር አልፈልግም ማለት በቃ የእነዚህ ውስጥ የሚባሉት ጣዖታት መንፈስ አድሮበት ነው ብላ የግሪክ ውስጥ ያሉትን ጣዖታት ቆጠረችና የእነዚህ ቤተሰብ አይደል ድሮንስ አልፈልገውም ብላ ተወቹ። እግዚአብሔር ቤቷ ሲገባ ባሏ ከቤት የሸሸው መጀመሪያም እግዚአብሔር ያልፈቀደው ስለነበረ ነው።
እና አንዳንዴ በጣም ጥንቃቄ ማድረግ ያለብን ስንፋታ ከቤተሰብ ከትዳር ላይ ስንፋታ፣ በእርግጥ ሰይጣንም ይሄን ተንኮል ሊያደርግ ይችላል። ግን ስንፋታ እግዚአብሔር ፈቅዶ ነው ማለት ነው ብለን ብቻ ሳይሆን እንደመደመው ትዳሬ ላይ ምንድነው ያንተ ሐሳብ ፈቃድህ ምንድነው ብሎ መጠየቅ ያስፈልጋል ማለት ፈልጌ ነው። የሚሰጣችሁን ደግሞ መቀበል ያስፈልጋል። የግዴታ የምትፈልጉትን አትጠብቁ። በቃ ባልሽን እጅሽ ላይ ጥልልሻለሁ ብቻ ሳይሆን ማለት ያለባችሁ ከእግዚአብሔር ጋር በፍቅር እንድትኖሩ። የማይሆን ትዳር ውስጥ ገብታችሁ ከነበረ ሊያፋታ ሁሉ ይችላል፣ እግዚአብሔር ሊያለያይ ሁሉ ይችላል። እንደዚህ አይነት ነገር አለ። የዳዊት ትዳር ለምሳሌ እግዚአብሔር ያልፈቀደው ትዳር ነበር አይደል እንዴ? ከቤርሳቤህ ጋር ኦሪዮንን ግን አስገድሎ ቤርሳቤህን አግብቶ ነው የኖረው። ከሷም ወልዷል። ከሜልኮልም እንደዚሁ ትዳር ከተባለ እየኖረ ነበረ፣ ወልዷል ከሚስቶቹ። ግን ደግሞ አስቡት፣ አቢጊያ ደግሞ የምትባል ደግሞ የተባረከች ደግሞ ባሏን ብትለው ብትመክረው ግራም ያጋባ ባል ነው የነበራት። ጠጥቶ የሚናገረውን የማያውቅ ንጉሥ ዳዊትን የዘለፈ በተናገረው ቀን በራሱ በተናገረው በርግማኑ የሞተ ማለት ነው የአቢጊያ ባል የነበረ። ዳዊትን ግን ጎንበስ ብላ እግር አጥባ አብልታ ጠጥታ ባለቤቴን እባክህ ማረው፣ የሚናገረውን አያውቅም፣ ሲጠጣ የሚናገረውን አያውቅም ብላ ዳዊትን ትሪት ስላደረገችው ዳዊት አቢጊያን አገባት ማለት ነው። ባሏ ከሞተ በኋላ አቢጊያ ወደ ንጉሥ ቤት መጣች። ለምን? እግዚአብሔር ዋጋዋን ከፈለላት ለመልካምነቷ ሲል። ግን ማንም አያስብም ባሏ ሞቶ አቢጊያ ዳዊትን ታገባለች ብሎ የሚያስብ ሰው አልነበረም። መልካም ሚስት የሆነችው እሷ ናት። እና አንዳንድ ጊዜ በእናንተ ህይወት ውስጥ የምትመጣው ሴት ወይም የሚመጣው ወንድ ማን እንደሆነ የምታውቁት በምንድን ነው? በሂደት ነው። አትቸኩሉ ለማለት ፈልጌ ነው።